ማነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለሁላችሁ አልሐምዱሊላህ። ዛሬም ኢድ ሙባረክ እላችኋለሁ ማለት ነው። ኢድ ሙባረክ አላለቀም ማለት ነው ሀባይቦችዬ። እንግዲህ ዛሬ ከአንዋሪ ጋር ነው የመጣሁላችሁ ማለት ነው ሀባይቦችዬ። ይሄው አንተም ደግሞ እንኳን አደረሳችሁ ባላችሁ ማለት ነው እና የኔም የሷም ቤተሰቦች እንኳን አደረሳችሁ። እንግዲህ ይረታን የለውም ነበር እዚህ ብኖር ያው ሱመያ ጋር መጣ ነበር። ያው ግን ኮኔ ካያቶች ጋር አሳልፍ ስለህርኩኝ እና ዛሬ የመጣሁት የሆነ ፕራንክ አርጊያት ሱመያን። ከዛ ፕራንኩን ደግሞ ታዩታላችሁ በኔ ለቅላችኋለሁኝ። ግን ያረኳት ፕራንክ በጣም ከባድ ነው ሲጀመር ማለት ነው። በጣም ከባድ ይሄ ፋራ የሚሰራው ስራ ይሄ ጢባ እንገራችሁ ጉድ እውነት ልንገራችሁ እንጀራ እየጋገርኩ ነው። ምንም የማውቀው ታሪክ የለኝም። ከዛ በቃ መጣኔ ጋር የሆነ ነገር ፈልጌ ነበር አለኝ። እንግዲህ የፈለገውንም ነገር እስኪ ግለጽላቸው ማለት ነው። በጣም ነው የሚገርማችሁ ማለት ነው። መጀመሪያ እኔ እንግዲህ ፕራንኩ እንግዲህ አልቋል። አዎ ፕራንክ ምናምን እንደሌለ አሁን የምናወራው። ከዛ ስመጣ ከዛ የሆነች በጋለች ነበርና ከዛ እዚህ ደግሞ ሱመያን ስጪ ብዬ ተመጋዘን እንትን የሚለውን ስጪ ብዬ ልመጣ ስል ከዛ ትዝ አለኝ ድንገት ለምን እንደዚህ አላትም አልኩና እስቲ ጥሩ ዲግ ተሆነች እንደዚህ አልኩና ከዛ መጣሁና ስላት ሲጀመር እንዴት እንደዛ እናቴ እንዲያትሰማ ምናምን ብዬሽ ከዛ ናውሪልኝ ስልሽ ግን እኔ ያንን ለምን ዋሽ ከዛ ለምን ዋሽህ ስትይ ከዛ በቃ ምን ልበልሽ ፕራንኩ በቃ አወቀችብኝ ነበር ያልኩት። ለምን እንደዚህ ዋሽተህ እንትን ትታወቃለህ ስትይ የሆነ ልትቆጪ መሰለኝ። ከዛ ወደ ሌላ ቀየርሽ። ከዛ እኔም ስቀይርብሽ ከዛ ያው ገበያ ልሄድ ነበር ስትይ ከዛ ስነግርሽ ማለት ነው እንዴት እንደዛ እንትን ልትይልኝሻል ውሸታም ለምን በውሸት እንደዚህ ትላለህ ብለሽ ለአትቆጥሻል። እኔ እውነት ለመናገር እንደዛ ላደርግ የቻልኩት ማለት ስሜታዊ ትሆናለህ ይከፋሃል ብዬ ነው። ገባ እናትህን ብታጣ እናት ባጣ እንዲያትል ያን ስሜት እንዳይሆንብህ። ነገር ግን እኔ ብዙ ሰው ያቀኛል ብያለሁ አይደል? አዎ እኔ ብዙ ሰው ያቀኛል። እህል ሚዛን ስገዛ የተለያዩ ነገሮችን በቃ በንግድ ዓለም ሲጀመር ብዙ ሰው ያኔ ፒያሳ ላይ አስያን ማያቅ ማንንም ሰው እንደሌለ አንተም ታውቃለህ። አዎ አውቃለሁ። ግን ያው እንደማታውቅሽ ያው ዙሮ እንደማታህጂ ተቤት ውስጥ ስለማቅ እኮ ነው አታውቅሽም ብዬ ካልኩሽ መጀመሪያ ከዛ አትወጪ ምን ፕራንክ ነው ብዬ ሳስደነግጥሽ አላሰጣሽም ብዬ ነው ሲጀመር ማለት ነው። ከዛ እኔ በቃ እንደዚህ ትሆኛለሽ ብዬ አላሰብኩም ነበር ሲጀመር ማለት ነው። አልሄድም ወይ ደግሞ በቃ ትያለሽ ብዬ ነበር ወይ ደግሞ ያቁኛል እዛ ይሄል መጃይ ስለሆነ ያቁኛል እኛ አልሄድም በጭራሽ ትያለሽ መስሎኝ ነበር ነው ሲጀመር ያሰብኩት ማለት ነው። ያው አልሄድም ያላልኩበት ምክንያት አንደኛ ስለህሉ ስታነሳብኝ በባለፈውም ሰጥቻ ነበር ቦለቄው ጓያ ስትለይ ደግሞ ቦለቄውን አልበላችሁም ወይ አልኩህ። ምክንያቱም ያንን ሲሰጥህ ያንኑ እንዲሰጥህ ነበር ገባ ያልነቃሁበት ምክንያት። ሁለተኛ ነገር ደግሞ እንዳይከፋህ ብዬ ነው። ታላወቀሽኝ እኔ ምን ቸገረኝ አልኩህ። አዎ ቅር ከሚልህ አንተ ከማስከፋህ የሚለው ጥፋት ካለኝ እረሙኝ። ለማንኛውም ውሸታሙኝ አይደለም ግን እና ለማንኛውም እንግዲህ አንተ ውሸት ወዲ ውሸት ወስዲዋለህ። አሁን እኔ ሐሳብ እስቲ ንገራቸው ለተመልካቾች። ምንም የሚሄደው የለም እኮ እኔ አሁን አንተ ቅር ከሚልህ እኔም ብለህ መጣ የእናት ጓደኛ ብሎ መጥቶ እኔ ለሱ በቃ ብያታለሁ ለምን አልክ ባይሆን አባቴ እንዳይሰማ ይሄንን በምን ልርዳው? እሺ እስኪ ተመልካቾች እናንተ መልሱልኝ። ከናንተ መልስ እጠብቃለሁ። እውነት ለመናገር ፕራንክ ነው ሲላይ ስለደነገጥኩኝ ቢያንስ ፌስታል እየፈለኩ ነው ዘንቢል ደግሞ ፎርሳ እየፈለኩ ነው። ለምን ፕራንክ ነው ስልሽ ምን ተሰማሽ? ደነገጥኩ በቃ አፍሬ ወደዛው ዘሬ ግን ተመልሻለሁ። አልተመለስኩም ብዙ ጊዜ አልተመለስኩም። እንደገና በኋላ ላይ ነው እንጂ ቆምኩት እንዴ በቃ አይደለም ግን ፕራንክ ጠርጥረሻል ፕራንክ ያደርገኝ ነው ብለሽ በምንም ትዝ ያላለብኝ ምክንያት እንዴት ታውቃላችሁ? ዛሬ ገበያ ነው ቀን በገበያ ቀን መጣ በገበያ ቀን ተዚህ ቀደም ቪዲዮ እንስራ ብሎኛል። አይመቸኝም ብየዋለሁ ለራሴ ማለት ነው። ቪዲዮ እንስራ ያለኝ እንግዲህ ለኔ ነው መልሼዋለሁ።
ሁለተኛ ነገር ደግሞ ዛሬ በገበያ ቀን ይለኛል ብዬ ትዝ አላለኝም። እሱም ደግሞ የገበያ ቀን እኔ እንደማንሰራ ስለሚያውቅ ነው ዛሬ የመጣው ማለት ነው። ዛሬ የመጣሁት ግን እንዴ ይሆናል ላይ እንዴ ትንሽ ግን አልተጠራጠርኩም። እኔ አልጠረጠርኩም። አስመሳይ ነው የነገርከኝ። አንደኛ ለበግ እህል ፈልጌ አልከኝ። ሁለተኛ በቃ ቄሄናት እየጠበቀች ነው አልከኝ። ሶስተኛ ደግሞ ካሜራ እሷ አልያዘም። ካሜራ እሱ ቢስ እጠረጥራለሁ። ካሜራ ማኑ ሌላ ነው አውቄ ማለት ነው። እኔ ኩሽና መጋዘን እዛ ዝስል ስራ ይዣለሁ እንደነገርኳችሁ። እሱ ግን ልብስ ማጠቢያው ላይ አስገድፎ አስቀምጦት ነበር ማለት ነው። እንግዲህ ይሄንን ይመስላል። እንግዲህ እኔ ብገባ ደግሞ ልንገራችሁ እዛ አስቀምጬ እኔ ተውስጥ ብገባ ይሆናል አይደል ቪዲዮ የሚሰራ ነው ልብለሽ ልጠረጥሪ ትችያለሽ ብዬ ነው እንጂ ያው እኔ ልገባ ነበረ። ግን እኔ ደግሞ ስልኩን እንደዛ አድርጌ ተያዝኩት። ስልኩን ደግሞ እኔ እንደዛ አድርጌ ተያዝኩት። እኔ እንደዛ አድርጌ ተያዝኩት። ስልኩን ደግሞ ቪዲዮ እየሰራኝ ነው ብለሽ ስለምትጠረጥሪ አስቀምጬ በቃ ቁጭ ብዬ እንደማንኛውም የተቸገርኩ መስሎ አወራለሁ። አሁን እንደዛ ነው። ለማንኛቸውም ሀባይቦችዬ ያናር ቤተሰቦች እኔ ቤተሰቦች ባንድ ተደመሩ እንላችኋለን። በዚሁ አጋጣሚ የምንነግራችሁ ነገር አንድ ቁርአን ስንት የሰራ ነው ነበረ መሰላችሁ? አንዴ እንኳን ተጋሰርተ ነበር አኗሪ እና ያ ቪዲዮ ማሻአላህ ተባረካላ ቫይራል ወጥቶ ነበረ። እንደማታሳፍሩ የማውቃለሁ። ይሄንን ቪዲዮ ቫይራል አውጥታችሁ ሳላወጣችሁ በቃ እንዲሁም ሲጀመር እንጎራረድ ያለና እንዴት እንወራረድሽ? እንዴት መሰለሽ ምን እንወራረድ? ይሄ ቪዲዮ ቫይራል ተወጣ እኔ ባላሻለሁ እሸፍሻለሁ። እሺ ምንድነው መሰለሽ ዛሬ እንጃ በምኑ እንደመጣብኝ አላውቅም ማለት ነው። ተመልካቾች ማነው ከኛ ጋር የሚወዳደር? መቼም አይከፈልበትም ማለት ነው። እሺ ከዛ እንግዲህ እንደማታሳፍሩኝ አውቃለሁ። እኔ እንደማያሳፍሩኝ ስለማውቅ ታዝ ቀደም በልተሻል አጅሪ። ከዛ መጀመሪያ ቫይራል ተወጣይ ቪዲዮ ትሸነፊያለሽ፣ እኔ መቀጣሽን ትቀጫለሽ። ግን በዛውን ለነሱ እንለቅ። አዎ እሺ ካልወጣ ግን እኔን ትቀጫለሽ። ካልወጣ ቫይራል ካልወጣ እኔን ትቀጭኛለሽ። ለምሳሌ እስከ ስንት? አሁን ምሳሌ በቀላሉ 2000 ታልገባ 2000 ኬ የዛ ጊዜ እኮ 8 ደቂቃ ስንት ሺህ ኬ እንደገባ ታውቃለህ? 8000 ኬ እንኳን የገባው ስንት እናድርገው? 8000 ኬ ነው የገባው። እንደውም በቫይራል ሳይሆን እንወዳደረው ስንት ኬ እንደሚገባ እንወዳደረው። እሺ ስንት ኬ? እኔ 5000 አቤት መጣ 5000 ነው ብያለሁ። እሺ አንተ 5000 ኬ እሺ 5000 ኬ እና ስንት ነበር ያልሽው? እኔ ሐሳቤን ቀይሬያለሁ። እኔ 15000 ኬ እኔ 10 እሺ አንተ 10 እኔ 15000 ኬ እሺ ከ10 ከበለጠ ራሱ ትቀጣለህ ወይስ 15 መሙላት አለበት? የለበትም። ከ10 ተበለጠ እቀጣለሁ። አሃ ከ10 ባይሞላ እንኳን ማለት ነው። 10 ካልሞላ ምን ትንሽ ምትቀጭ አይደለም። አሁን 10 ሺህ ኬ አሁን ለምሳሌ 10 ከሞላለህ እኔ እቀጣለሁ። አዎ ትቀጫለሽ። 10 ላይ ታቆም። 10 ላይ ቆም ካለ ትቀጫለሽ። በስንት በ24 ሰዓቱ ነው ወይስ ምሳሌ በ24 ሰዓት? በ24 እጥፍ የሚሰጠው በ24 ሰዓት። በ24 ሰዓት 10000 ኬ ከሆነ እንት ትቀጫለሽ። እንግዲህ ግን ተመልካቾች ስሙ እሺ። እኔ ያሳፍሩኝ ሲጀመር እሺ 10000 ኬ እኔ 15000 ኬ ከዛ አንቺ ደግሞ ማለት ነው 10 ጉን 11 ከሆነ አንቺ ነኝ የፈለግሽውን ትቀጫለሽ። ከ10 በላይ ገባ። አዎ ግን እንኳን 10 ማለት ነው 9 ከሆነ አንተ ነህ እኔ ነኝ የምቀጣሽ። ከ9 በታይ ከሆነ ብሮ ቀጣሻለሁ። 10 በታይ ከሆነ ግን አይሆንም። አላፈበትም። በዚህ አያሳፍሩኝም ሲጀመር 10 ሺህ ይገባለሁ። አዎ ቪው ማለት በነገራችን ላይ ተመልካቾቻችን ቻናሉ ስር እናስቀምጥላችኋለን። እንግዲህ 10000 ኬ ይሆናል ብሏል ማለት ነው አኗሪ። እስኪ አዎን
እናስገባሃለን የምትሉ ቫይራል የምታወጡ እኔ ደግሞ 15 ብያለሁኝ። እሱ የሚቀጣኝ ይቀጣኛል፣ እኔ ደግሞ የምቀጣችሁን እቀጣዋለሁ ማለት ነው። ቅጣቱ ምን እንደሆነ አይታወቅም ነው የምንነግረው። እኔ መቀጣሽ ዘይዛይ ብቻ ይገባል ቀለላብኝ እኮ ከሆነ ነው ራሴን ቢያሳመመኝ አሁን እኔ የማልችለውን ነገር ያረግብኝ ምን ተጠቃ እና ሲጀመር 10 ሺህ ታስገባችሁ እመቀጣላችሁ ይወደው ለፈለጋችሁ እነሱ ባዘዙ ነው የምቀጣችሁ በኮሜንት ማለት አዎ በኮሜንት 10 ሺህ ገብቶ ልቅጣት እንደ ብዬ ቪዲዮ ሰራለሁ። በዛ በቪዲዮ ላይ ምን ልቅጣት ብዬ ሰራለሁ። የፈለጋችሁን ያዛሉ። አንቺም ተሆነ 11 10 የተበለጠ አንቺም ምን ልቅጣው ብለሽ ትሰሪያለሽ። በቃ ኢንሻአላህ እንግዲህ ሀዋይቦችዬ እኔንም አታሳፍሩኝም እባካችሁ። የልጅ እናት ነኝ እባካችሁ ለለምናችሁ እኔ ነገርኩኝ መቀጨ እንዲያታበዙብኝሽ እና ሰምታችኋል። በነገራችን ላይ በጣም እንወዳችኋለን። እኔና ኗሪ በሌላ በሌላ ፓርት እንመጣላችኋለን ማለት ነው። ሽፎን ማዘዝ የምትፈልጉ ማንኛቸውም ቦታ እናደርሳለን። በኢድፋ ብትን ያልኩበትን ሽፎን ደግሞ አሳያችኋለሁ ማለት ነው። ሀባይቦችዬ እወዳችኋለሁ፣ በጣም እናከብራችኋለን። አንዋሪ የምትለው ማለት ከተታለ ተናገር። እኔ የለኝም እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሀባይቦች የሹፌኔን አስተዋውቃችኋለሁ ብያችኋለሁ ማለት ነው። በጣም ነው የሚያምረው። እዩትማ እስከመጨረሻው ድረስ ቪዲዮውን ተከታተሉት ማለት ነው። ብዙ ጊዜ በቲክቶክ ወይም ደግሞ በብዙ ቻናሎች ታዩታላችሁ። ነገር ግን በእንትን ላይ ያለ አይመስላችሁም ማለት ነው። በወግዲ ወረዳ ላይ ያለ አይመስላችሁም። ምክንያቱም አልተለመደም ነው የሚመስላችሁ ማለት ነው። ነገር ግን እንዳለ ነው የማሳያችሁ ማለት ነው። እስከ ኋላ ድረስ ብታዩት በጣም ነው የሚያምረው። በጣም ኳሊቲ የሆነ ነው ማለት ነው። ከነጫማው ሰርፕራይዝ ተደርጌ ነው። ሰርፕራይዝም ላደረገኝ ምስጋና አቅርቡልኝ ማለት ነው። ለማንኛቸውም በጣም ነው የምወደው ማለት ነው። ይህ አይነት ከለር በጣም ደስ ይለኛል። ከነዋጋው ካላችሁ ደግሞ 6000 ብር 6500 ይላሉ አልፎ ማለት ነው። በደንበኛ ከያስኳቸው ግን 5500 አስቀንሳቸዋለሁ ማለት ነው። ኢንሻአላህ ሀባይቦች ለእናቶቻችሁ ሰርፕራይዝ ልትፈልጉ ይሄን ይመስላል ማለት ነው። ሌሎችም ደግሞ እለቅላችኋለሁ። ባይ